ድሮፕ አውት እንዳታደርጉ ፈልጋችሁም ሊሆን ይችላል። ኦር ደግሞ ቤተሰብም ለማስደሰት ወደ ዩኒቨርሲቲ የገባችሁ ከዛ ከገባችሁ መማር ከጀመራችሁ በኋላ 3ኛ ዓመት ላይ ደርሳችሁ ኦር ደግሞ ለመማረቅ 1 ዓመት ቀርቷችሁ ስለ ድሮፕ አውት ለምታስቡ ልጆች ነው ይሄ ቪዲዮ። እስከ መጨረሻው መከታተላችሁን አትርሱ። ይህን ቪዲዮ ደግሞ ላይክ አድርጉ። ይቅርታ እንዲያቋረጥኳችሁ። አሁን እንዳያችሁ ተምኔል ሊሆን ይችላል ወይም ደግሞ ለዩቲዩባችሁ የተለያየ ዲዛይን ያላቸው ተምኔሎችን ማሰራት የምትፈልጉ ከሆነ ኦር ደግሞ ለድርጅቶቻችሁ የተለያዩ ባነሮችን፣ ሎጎዎችን፣ ዲዛይን ስቲከሮችን ማሰራት የምትፈልጉ ከሆነ ከታች ዲስክሪፕሽኑ ላይ ሊንኩን አስቀምጥላችኋለሁ። አዋሩን ጽድት አድርገን እንሰራላችኋለን። ለድሮፕ አውት ማሰብ ስፔሻሊ 3ኛ እና 4ኛ ዓመት ላይ ደርሶ ያለ ነው። እኔንም ከስንት አንዴ አጋጥሞኝ ስለሚያውቅ ማለት ነው። ጭራሽ እንዳታስቡት። ምክንያቱም 3 ዓመት እና 3 ዓመት ተኩል ተምራችሁ ድሮፕ አውት ብታደርጉ ምንም አይነት አዲስ ነገር ስለማትፈጥሩ ቢ ድሮፕ አውት ማድረጋችሁ የተሻለ የሚሆን የነበረው ፍሬሽማን ላይ ያላችሁ ነበር። ምክንያቱም ይህን ሁሉ ጊዜ ማቃጠል አይገባችሁ ነበር። 4 ዓመት ዩኒቨርሲቲ ውስጥ ከምታቃጥሉኝ ውጭ ላይ የራሳችሁን ነገር ትጀምሩ ነበር። አሁን ላይ ግን 3ና 4 ዓመት ዩኒቨርሲቲ ላይ ጊዜያችሁን አቃጥላችሁ በኋላ ስለ ድሮፕ አውት የምታስቡ ልጆች እውነቱን ልንገራችሁ ምንም አይጠቅማል። ስፔሻሊ ከትምህርቱ ሌላ ሙያ እጃችሁ ላይ ከሌለ ትምህርቱን ባቆመው እንኳ በዚህ ሙያ ያተዳደራሉ ብላችሁ የምታስቡት ነገር እጃችሁ ላይ ምንም ነገር ከሌለ እኔ የምመክራችሁ ትምህርቱን ባታቆሙት ነው። ሙያው ራሱ ደግሞ ኖሯችሁ ከትምህርቱ ጎን ለጎን የምታስኬዱት ፕላን ቢ ነገር ኖሯችሁ ትምህርቱን ለማቆም የምታስቡ ከሆነ አትሊስት እናንተ ያለ ሙያ ከሚያቆሙት ትሻላላችሁ። ግን ዲግሪ መያዛችሁ መመረቃችሁ ለእናንተ ብቻ አይደለም ጥቅሙ ለቤተሰብም ጭምር ነው። ይህን 3ና 4 ዓመት በራሳችሁ ልፋት ብቻ አይደለም እዚህ የደረሳችሁ። ይህን ሁሉ ዓመት ቤተሰብም ከጀርባችሁ ነበር። ሜቢ በሀሳብም በገንዘብም ሊሆን ይችላል። እስኪ አንድ ሰው ቤተሰብ ምንም ሳይረዳኝ ማንም በራሱ ሳይረዳኝ እኔ ብቻዬን ለፍቼ እዚህ የደረስኩት የሚል ሰው ካለ ኮመንት ላይ እስኪ ያስቀምጥ። 4 ዓመትና 3 ዓመት የምር ብቻህን ለፍተህ ነው እዚህ የደረስከው። የትኛውም ቤተሰብ ደግሞ ልጁ ሲመረቅለት ደስ የማይለው ቤተሰብ የለም። አትሊስት ቤተሰቦቻችሁን ለማስደሰት ስትሉ የቀራቸውን 1 ዓመት ተኩል ለመጨረስ እንደምንም ለመጨረስ ሞክሩ። ግን ገብታችሁ ሄዳችሁ ከዚህም ሁሉ አልፋችሁ ስለማቋረጥ የምታስቡ ከሆነ ግን አትሊስት የሆነ ሙያ እጃችሁ ላይ ሊኖር ይገባል። የተለያዩ ሙያዎች ሊሆኑ ይችላል። ለምሳሌ ቪዲዮ ኤዲቲንግ ሊሆን ይችላል፣ ፎቶግራፊ፣ ግራፊክስ ዲዛይነር፣ ሶሻል ሚዲያ ማናጀር ሊሆን ይችላል። ብዙ ቀላል የሆኑ ሙያዎች አሉ። የእናንተ ዲግሪ የማይጠይቁ ወይ ደግሞ በቀላሉ ልትማሯቸው የሚችሉ ሙያዎች አሉ። አትሊስት ከትምህርቱ ጎን ለጎን እነዚህ ሙያ ይጠብቅባቸዋል። ያለበለዚያ ግን ህይወታችሁ በጣም እንደሚከብድባችሁ ልንገራችሁ። እንኳን ትምህርት አቋርጣችሁ ገብታችሁ ስራ ፈቶ መቀመጥ ይቅርና ተመረቃችሁ ራሱ ላይፍ በጣም ይከብዳል። እንግዲህ ደግሞ እንደ ድሮ አይደለም። አሁን አደጋ ካለ ራስህን መቻል አለበት። ተነስና ስራ። ጓደኞች ምናምን አተዋቸው። አብረህ ሃንጋውት የምታረጋቸው አንተ ትምህርት አቋርጠ ገብተህ ብሮ ከሆነ ስራ የለ ማንም ቼክአውት የሚያደርግ ራሱ። ምክንያቱም ጓደኛ ብር ያሌለው ጓደኛ፣ ስራ ያሌለው ጓደኛ ማን ይፈልጋል? በነገራችን ላይ አንድ ነገር ልነግራችሁ የምፈልገው ዩኒቨርሲቲ ውስጥ ኮምፈርት ዞን ውስጥ ነው ያለ ነው። ኮምፈርት ዞን ስላችሁ ስንበላ የማንንም ፊት አናይም። ሰራን አልሰራን፣ አጠናን አላጠናን፣ ብር ኖረን አልኖረን እንበላለን። የምናድርበት ነገር አለን ብለን ነው የምንኖረው። ኮምፈርት ዞን ነው። እኔ እንደሚገባኝ ከሆነ ይሄ ኮምፈርት ዞን ነው። ተመርቀን ወይ ደግሞ ትምህርት ድሮፕ አውት አድርጋችሁ ስትወጡ ግን ይሄ ነገር ዴፊኒትሊ ይቀየራል። ስትበሉ የሰው ፊት ነው የምታዩት። ታድሩ የሰው ፊት በቃ ኮምፕሊት ፊት ታያላችሁ። ያንን ሁሉ ነገር ደግሞ ሃንድል ማድረግ ያለባችሁ እናንተ ናችሁ። ይሄ ሁሉ ጫና አለባችሁ ነው የምለው። ቤተሰብ ራሱ 2 ወርና 3 ወር ክረምት ስንገባ እንደሚያሳየን ፍቅር አይደለም የሚያሳየን። ድሮፕ አውት አድርጋችሁ ስትገቡ ዴፊኒትሊ ይቀየራል። ቤት ውስጥ አስተውላችሁ ከሆነ ስራ ያለው ልጅ እና ስራ ያሌለው ልጅ እኩል አይታይም። ቤት ውስጥ ራሱ ያቺ ክረምት እናንተ ቤት ስገቡ ለ2 ወር ነው ተመልሶ ይሄዳል ይለየናል ምናምን ስለሚሉ እናንተ እንድትከፉ ቅር እንዲላችሁ ምናምን አይፈለግም። ቤት ግን አቋርጠክ ድሮፕ አውት አርገክ ከሆነ ወደ ቤት የተመለስከው ምንም ዘውር ብሎ ቼክ ያደረገ 1 ሳምንት ይሆናል ፈን የሚያደርጉ ከአንተ እሱ ራሱ በዛ ከተባለ። አለበለዚያ ማንም ሁሉም ይረሳሃል። እዛ ኑሮ ጭንቅ ውስጥ ምናምን ትገባለህ። አሁን ለምሳሌ አንዳንድ ተማሪዎች አሉ ጓደኞቼ ድሮፕ አውት የሚያደርጉ ማንን አይተው ጓደኞቻቸው ድሮፕ አውት ስለሚያደርጉ ሜቢ እነዚያ ጓደኞቻችን ድሮፕ አውት የሚያደርጉት ከቤት ጋራንቲ ሊኖራቸው ይችላል። ለምሳሌ አንድ ተማሪ ድሮፕ አውት ሲያደርግ ከቤትና መኪና ይገዛላል፣ የተሻለ ህይወት ነው የሚኖረው እዚህ ምናምን ተብሎ ሊሆት ወይ ደግሞ አሪፍ ቢዝነስ ትጀምራለህ። 1 ዓመትም ቀርቶት ግማሽ ሴሚስቴርም ቀርቶት ቢያቋርጥ እናንተ ተመርቃችሁ እስክትወጡ የሆነ ቢዝነስ የራሱን ቢዝነስ ይጀምራል። ከተሰጠው ይልቅ ጨምሮ የራሱን ነገር ይጀምርበታል ማለት ነው። አንተና እኔ ግን እዚህ ጋር ብናቋርጥ ድንጋይ ሂደን ከማሞኩት የተሻለ የምናደርገው ነገር ይባል። ተመርቀን ወረቀት መያዙ አንድ ነገር ብዬ ነው የማስበው። አትስሟቸው እና ዮናስ ሆነ እና ኔዲዲያ ምናምን የሚሰክሱትን ሳክስ እንዳሰሙ
አትሊስት እነሱ ወረቀታቸውን ይዘዋል በእጃቸው። ቢወርቁ በራሳቸው ስራ አልሆን ቢላቸው በወረቀታቸው ገብተው መስራት የሚችሉት ናቸው። ምንም አይነት ተስፋ ከውጭ ያሌላችሁ ተማሪዎች ውጭ ወጥታችሁ ላይፋችሁ ፋይንድ አውት የምታደርጉት እራሳችሁ ከሆነ እንደምንም ብትጨርሱ ባይነኝ። ፋሚሊ የልፋቱን ውጤት ደስ እንዲለው ፋሚሊ ለራሳችሁ ስትሉ ደግሞ ከጎን ከትምህርታችሁ ጎን ለጎን የሆነች ሙያ ነገር መማር። ከዩኒቨርሲቲ ተመርቃችሁ ስትወጡ ያኛው ይሆናል ሜቢ ሊደግፉ የሚይዛችሁ ሜቢ እነዚህ ለራሳችሁ ስትሉ ደግሞ ብታደርጉ። እኔ ይሄ ነገር ከ3 እና 4 ዓመት በፊት ቢገባኝ ኖሮ የት በደረስኩ ነው። ለዛሬ ያስኩላችሁ ቪዲዮ ይመስላል። ቪዲዮ ከተመቻችሁ ላይክ አድርጉት፣ ኮመንትም ካላችሁ ጻፉልኝ። ይመቻችሁ።